እንግሊዝኛችሁን ለአመታት ለማሻሻል ታግላችሁ ለውጥ ላላመጣችሁ ተማሪዎች ለእናንተ መፍትሄ አለኝ። Trust me, this is the right video for you. today እንደምናደርገው አብዛኛው የቋንቋ ተማሪ የሚሰራቸው ስህተቶች ወይም ደግሞ the wrong ways፣ ትክክለኛዎቹ መንገዶች ወይም ደግሞ the right ways እንዲሁም what should you guys do ወይም ምን ማድረግ አለባችሁ የሚለውን ነገር የሚያሳይ ስቴፕ ባይ ስቴፕ ጋይድ ወይም ደግሞ ሮድ ማፕ ይዤላችሁ መጥቻለሁ። ከዛም በተጨማሪ ለአንድ ወር ለሶስት ወርና ለስድስት ወር ምን ማድረግ አለባችሁ የሚል የእንግሊዝኛ የትምህርት እቅድ ይዤላችሁ መጥቻለሁ። ከዛም በተጨማሪ ሳይንሱ ስለ ቋንቋ ተማሪዎች ምን ይላል የሚለውን ነገር በደንብ አድርጌ ያስረዳችኋለሁ። እንግሊዝኛችሁን የማሻሻል ፍላጎት ካላችሁ trust me ይህንን ቪዲዮ ማየት ይኖርባችኋል። So if you guys are ready, I'm ready. Let's dive in. Let's see. So the very first mistake most English learners make is Amharic to English translation. ይሄ ምን ማለት ነው? መጀመሪያ ሐሳባችሁን በአማርኛ አስባችሁ ወደ እንግሊዝኛ ቀይራችሁ ለመናገር መሞከር አንዱ wrong way ወይም ደግሞ ልክ ያልሆነው መንገድ ነው ማለት ነው። ለምን ካላችሁ እነዚህን ሁለት ነገር ላስረዳችሁ። So the very first reason is your speech becomes very delayed ወይም ንግግራችሁ በጣም የተንዛዛ ይሆናል። የተንዛዛ in a sense ለምሳሌ አስቡት፣ ሐሳባችሁን መጀመሪያ በአማርኛ አስባችሁት ከዛ ቃላቶች ፈልጋችሁ ገጣጥማችሁ እስክታወሩ ድረስ it takes forever አይደለ? ጊዜ በጣም ይወስዳል። በዛን ሰዓት እናንተ filler words ትጠቀማላችሁ። filler words ማለት ምን ማለት ነው? እስክታስቡ ድረስ ያንን የሚደባብስላችሁ ቃላቶች ለምሳሌ like well እያላችሁ የምትናገሩት ቃላቶች ምን ይበዛበታል? እነዚህ ፊለር ቃላቶች የበዙበትና የተንጓተተ ይሆናል ማለት ነው። And the second reason is the sentence structure we use for Amharic and the sentence structure we use for English is different. ለአማርኛ የምንጠቀመው የቃላቶች አደራደር እና ለእንግሊዝኛ የምንጠቀመው የቃላቶች አደራደር ህጉ ወይም ስትራክቸሩ ይለያያል። ለምሳሌ ቤዚክ የሚባል የእንግሊዝኛ ስትራክቸር አክቲቭ ስቴትመንት ከሆነ መጀመሪያ ሳብጀክት ይመጣል and then verb ይመጣል ከዛ ኦብጀክት ይመጣል። በአማርኛ ሲሆን ግን ቨርባችን ወይም ደግሞ ድርጊቱ ራሱ መጨረሻ ነው የሚመጣው። ስለዚህ የምትናገሩት ስቴትመንት ለምሳሌ አበበ በሶ በላ ማለት ፈልጋችሁ በላ በሶ አበበ you see ኦርደሩ ልክ ያልሆነ ስቴትመንት እንድትናገሩ ወይም ሐሳብ እንድትናገሩ ያደርጋችኋል። So for these two specific reasons በአማርኛ አስባችሁ ወደ እንግሊዝኛ ቀይራችሁ መናገር አያዋጣም ወይም ደግሞ ልክ አይደለም። ሶ እንደዚህ አይነት ፕሮብለም ካለ ምን ፊክስ ሊያደርግላችሁ ይችላል ከተባለ አንድ መፍትሄ አለ። እና መፍትሄ ምንድነው? ፎኒክስ ነው። ፎኒክስ ምንድነው ካላችሁ ባጭሩ ነግራችሁ የምችለው ነገር ምንድነው? የቃላቶች ወይም የሌተሮች ድምጽ ማለት ነው። So if you guys are watching me for the first time ለኔ ቤተሰብ አዲስ ከሆናችሁ ወይም ለዚህ ቻናል አዲስ ከሆናችሁ ስለ ፎኒክስ ያን ያክል ነው ሀው ላይ ኖራችሁ ይችላል። for years ስትከታተሉኝ ከነበረ ግን ስለ ፎኒክስ ትንሽ ነገር ይኖራችኋል ብዬ ተስፋ አደርጋለሁ። because this is what I do, this is what I basically teach ይሄንን ነው የማስተምረው። so ትንሽ ስለ ፎኒክስ ያን ነገር ልንገራችሁ። so in English there are 26 letters in the alphabet አይደለ? 26 ፊደላት አሉ። so out of these 26 letters 5 of them they're vowels and the rest 21 ደግሞ they're consonants ተነባቢና አናባቢ ተብለን የተማርነው ማለት ነው። so you see ይሄን ነገር የምነግራችሁ ምንድነው እንደዛ አይነት ችግር ካለ ኦር ሌላ ሚስቴክ ካለባችሁ ሌላ ዲፊካልቲስ ካሉባችሁ ወይም እናንተን እንግሊዝኛችሁን ትክክል እንዳይሆንም ያረጋ ያለው ሪዝን በሙሉ ጥቅልል አድርጎ ሊፈታላችሁ የሚችለው እንግሊዝኛችሁን መሰረት ሊያስይዝላችሁ የሚችለው ምንድነው? ፎኒክስ ነው። why? because የ26ቱን ሌተሮች ድምጽ ነው የምታጠኑት። ያ ድምጽ ደግሞ ለእናንተ ሪዲንግ፣ ራይቲንግ፣ ስፒኪንግ እና ሊስኒንግ ስኪል ለአራቱም ኢኖርመስ የሆነ አስተዋጽኦ ስላለ በደንብ አድርጌ ላስረዳችሁ። ሊሰን ቱ ሚ። so in English we have 4 skills አራት ስኪሎች አሉ። ምንድን ናቸው? there is reading አለ፣ writing፣ speaking and listening አይደለ? መጻፍ አለ፣ ማንበብ አለ፣ ማዳመጥና ማውራት አለ አይደለ? እነዚህ አራት ስኪሎች again ሁለት ቦታ ይከፈላሉ። ምን there is productive skill and there is receptive skill. so ከስሙ እንደምንረዳው productive skill ማለት ራሳችን ፕሮዲዩስ ስናመነጭ ማለት ነው። which is ማውራትም ይሁን ከራሳችን የሚመነጭ ነገር ነው። ራሳችን የምንጽፈው ነገር ነው። ማውራትም ሲሆን ልክ እንደዛ ማለት ነው።
ኤንድ ሪሴፕቲቭ ደግሞ ከስሙ እንደምትረዱት ሪሲቭ ስታደርጉ ወይም አብዞርቭ ስታደርጉ ስትቀበሉ ነው። ስታዳምጡ ወይ ስታነቡ ሪሲቭ እያደረጋችሁ ነው። ሶ ለማንበብም ሆነ ለመጻፍ ለማውራት ምን ማወቅ አለባችሁ? ሳውንድ ማወቅ አለባችሁ አይደለም? ስለዚህ ዋት ኢዝ ዘ ቤዚክስ? ቤዚክሱ ምንድን ነው? እንግሊዝኛችሁን መሰረት የሚያስይዘው ምንድን ነው ሲባል ኢት ኦል ጎዝ ባክ ቱ ፎኒክስ፣ የቃላቶች እና የፊደሎች ድምፅ ማጥናት ማለት ነው። ሶ የእነዚህን 26 ሌተሮች ድምፅ በተናጠል ይሁን በጋራ ምን አይነት ድምፅ አላቸው፣ እያንዳንዱን ቃላቶች ድምፅ ምንድን ነው እያላችሁ ማጥናትና መማር ዳት ኢዝ ዋት ፎኒክ ኢዝ ማለት ነው። ኤንድ ሌላ የምትሰሩት ሚስቴክ ወይም ሮንግ ወይ ምንድን ነው? ሜሞራይዚንግ ኤንድ ስቴቲንግ ወርድስ፣ ቃላቶችን መሸምደድ እና ቃላቶችን ማጥናት ማለት ነው። ሶ እንግሊዝኛ ኮንቴክስቹዋል ላንጉጅ ይባላል። ማለትም ቃላቶቹ እንደየ አገባባቸው ነው የሚፈቱት። ሶ እናንተ አንዳንድ ቃል ሸምድዳችሁ አንዳንድ ሚኒንግ ብቻ ወይም ትርጉም ብቻ ሸምድዳችሁ እንግሊዝኛ የሚያወራ ሰው ሲያዋራችሁ ልትረዱት አትችሉም። ኦልሶ የእናንተ ንግግር ሁሉ ጊዜ ፊክስድ የሆነ ንግግር ነው ያላችሁ። በቃ የምታውቁት አንድ አባባል ያለ እሱን ብቻ ነው የምትደጋግሙት። ስለዚህ this is very wrong. and ሌላ ሚስቴክ ምንድን ነው? ስቴዲንግ ግራመር ነው ወይም ግራመር ሩሎችን ማጥናት፣ የሰዋሰው ህጎችን ማጥናት ማለት ነው። so you guys know that English is different from physics, from chemistry, from mathematics አይደለም። እንግሊዝኛ እንደ ፊዚክስ እንደ ማትስ እንደ ኬሚስትሪ አይደለም። ሶ ቃላቶች ማለት የግራመር ህጎችን ሸምደዳችሁ በዛ መሰረት እየተካካችሁ ማለት አያዋጣም። that's not effective. so for you guys to be effective, you have to stop studying grammar rules, you have to stop memorizing and studying words, you guys have to start translating your ideas from Amharic into English and then speak. ይሄን ነገር ማቆም አለባችሁ። ሶ እዚህ ጋር አንድ ምሳሌ ልስጣችሁ። አሁን እኛ ሀገር ስፔሻሊ ኢትዮጵያ ሃየር ኤዱኬሽን የተማረ ይሄ ማስተርስ የሚኖረው and also like ዲግሪ የሚኖረው ሃይ ስኩል የሚማር ከኪንደርጋርተን የሚጀምር አብዛኛው ሰው የሚቸገርበት እንግሊዝኛ ማውራትና መጻፉ ጋር ነው አይደለ? ለምን ሲባል የኛ ኤዱኬሽናል ካሪኩለም የነበረው ምንድን ነው? እንግሊዝኛችን እንዲሻሻል ያደረገበት ምክንያት ለምንድን ነው ካላችሁ ግራመር ህጎችን ነበር ሲያስተምሩ የነበረው አይደለ? አሁን እንዲሁም ስፖከን እየተባለ ሪዲንግ እየተባለ ለየብቻው ክፍለ ጊዜ መለየት ጀመረ እንጂ ድሮ እንግሊዝኛ ተብሎ አራቱም በጋራ ነበር የምንማረው ግራመር ህግ ነው። በቃ ቴንስ፣ ሳብጀክት፣ ኦኬ፣ ቨርብ and ኦብጀክት እየተባለ ህግ ነበር ስንሸመድድ የነበረው። ይሄ ደግሞ ኢፌክቲቭ እንዳልሆነ በደንብ አድርጋችሁ ታውቁታላችሁ። so you guys should stop studying grammar rules. እሺ ሶ ምን ማድረግ አለባችሁ? what are the right ways ሲባል እዚህ ጋር እንመጣለን። ሶ ይሄ ኮንሴፕት ሲገባችሁ በጣም ፋሲኔቲንግ ነው። and also ለእንግሊዝኛችሁ ትልቅ አስተዋጽኦ ስለሚኖረው የእናንተ ችግር እዚህ ጋር ሊኖር ስለሚችል በደንብ አድርጋችሁ አዳምጡኝ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። so my question for you guys is ከአራቱም ስኪሎች ከማንበብ፣ መጻፍ፣ ማውራት ወይም መናገርና ማዳመጥ የትኛው ስኪል ነው ለእናንተ ሃርድ ታይም የሰጣችሁ ያለው ወይ እየከበዳችሁ ያለው? የትኛው ስኪል ጋር መስራት አለብኝ ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። so these two are abbreviations እዚህ ጋር አለ። so these two are abbreviations. okay አህጽሮተ ቃላቶች ናቸው። so LTR stands for learn to read, RTL stands for read to learn. so የቋንቋ ህጉ ስለ ቋንቋ ተማሪዎች ምን ይላል ካላችሁ አንድ ሰው before he reads to learn he must learn to read first ይላል። ይሄ ምን ማለት ነው? አንድ ሰው ለእውቀት ከማንበቡ ለመማር ከማንበቡ በፊት ማንበቡን በደንብ አድርጎ መማር አለበት። መጀመሪያ ማንበቡን መማር አለበት ይላል። so another question for you guys ለእናንተ ሁለተኛ ጥያቄ አለኝ። what are you guys doing? ምን እያደረጋችሁ ነው? are you guys reading to learn ወይስ learning to read? ቢካዝ በጣም ትልቁ መልስ ሊኖር ይሆን የሚችለው ወይም ትልቁ ቁልፍ ነገር እዚህ ጋር ያለው ነገር ነው። ከምን ጀመራችሁ እናንተ? ከመጻፉ ጀመራችሁ? ከማንበቡ፣ ከማውራቱ፣ ከማዳመጡ ከየት ጀመራችሁ? ኮሜንት ላይ አሳውቁኝ። ሶ ሳይንሱ ምን ይላል? አንድ ሰው ከአራቱም ስኪሎች ዊዛውት ኤኒ ዳውት ማንም ሰው ሊከራከራችሁ አይችልም። ከሊስኒንግ መጀመር አለባችሁ። መቅደም ያለበት ማዳመጡ ነው። ስታዳመጡ ምን ትማራላችሁ? you guys are learning phonics, you guys are learning sounds አይደለ? ድምጾች እየተማራችሁ ነው፣ ፎኒክስ እየተማራችሁ ነው። መጀመሪያ ያለባችሁ ከሊስኒንግ ነው። ከዛ ሰው ቀጥታ ምን ይላል? ኦኬ ቀጥታ ወደ ፖድካስት ሂዱ፣
ወደ ሙቪስ ሂዱ፣ ወደ ስቶሪስ ሂዱ ይላል። ግን you guys need to be very ስትራቴጂክ መሆን አለባችሁ። ቀጥሎ መሄድ ያለባችሁ ወደ ሪዲንጉ ሂዱ። መጀመሪያ ምኑን መማር አለባችሁ? ማንበቡን ተማሩ። ኦኬ ማንበቡን ከተማራችሁ በኋላ ያው የምትማሯቸው ፎኔክሶች አሉ፣ ቤዚክ ህጎች አሉ፣ አንዳንድ ድምጾች አሉ። ቀጥሎ ለስፒኪንጋችሁ ለራይቲንጋችሁ ኢነርመስ የሆነ ኢፌክት አለው ወይም ትልቅ የሆነ ጥቅም ወይም አስተዋጽኦ አለው ማለት ነው። ኤንድ ሌላ ማድረግ ያለባችሁ ነገር ምንድን ነው? you guys have to increase your exposure and mental diet. so what is exposure? ለቋንቋው ተጋላጭ ሲባል ምን ማለት ነው? ለቋንቋው ተጋላጭ ማለት it is connected with your mental diet. mental diet ማለት ጭንቅላታችሁን ምን ፊድ እያደረጋችሁት ነው፣ ምን እየመገባችሁት ነው የሚለው ኮንሴፕት ጋር ይወስደናል። ሶ እዚህ ጋር አንድ ነገር ልንገራችሁ። የእንግሊዝኛ ቋንቋ ተማሪዎች 3 ቦታ ይከፈላሉ። ምን? there are native speakers, there are EFL learners and there are ESL learners. so እኛ ወይም እናንተ የትኛውም ቋንቋ ተማሪ ከሶስቱ አንዱ ነው። ሶ ኔቲቭ ስፒከርስ ማለት ወይም ኔቲቭ ለርነርስ ማለት እንግሊዝኛ የሚወራበት ሀገር ላይ ተወልደው ያደጉ ናቸው። ሶ ማዳመጡንና ማውራቱን ይችላሉ። ምንድን የሚማሩት እነሱ? they learn literacy. ሊትረሲ ምን ማለት ነው? መጻፍና ማንበቡን ይማራሉ ማለት ነው። እሺ EFL እና ESL again it's an abbreviation. EFL stands for English as a foreign language and ESL ደግሞ English as a second language ነው። ሶ ኢትዮጵያ ተወልደን ኢትዮጵያ ያደግን ሰዎች we are EFL learners because we don't go around speaking English all day every day አይደለ? በየቀኑ እንግሊዝኛ እያወራን የምንሄድ ሰዎች አይደለንም። ነገር ግን ኢትዮጵያ ተወልዳችሁ እንግሊዝኛ የሚወራበት አገር ላይ ያላችሁ ተማሪዎች you guys are ESL learners ወይም ደግሞ English as a second language ተማሪዎች ናችሁ ማለት ነው። ሶ ይሄን ነገር የምነግራችሁ it's because I want to explain what a mental diet is ነው። እሺ ሶ ቋንቋው ምን ይላል? የቋንቋው ሳይንስ ላይ ምን አለ? EFLም ሆናችሁ ESLም ሆናችሁ ኔቲቭ ስፒከርስም ሆናችሁ ምን ያስፈልጋችኋል? ጥረት ያስፈልጋችኋል። ያ ጥረት ምንድነው? አንዱ ጥረታችሁ ምንድነው? ጭንቅላታችሁን የምትመግቡት ምን ያስፈልጋችኋል? ሪሴፕቲቭ ስኪላችሁን የምታዳብሩበት ሶርስ ያስፈልጋችኋል ማለት ነው። ሶ አስሎንጋስ እናንተ EFL ተማሪዎች ናችሁ፣ እንግሊዝኛ ለእናንተ ፎሬን ላንጉጅ ነው ወይም ሰከንድ ላንጉጅ እስከሆነ ድረስ እኔ ነኝ ያለ ጥረት አለባችሁ። ሶ this is connected with your consistency. አንዳንድ ሰው ትልቁ ችግሩ ምንድን ነው? ለትንሽ ጊዜ በቃ ወይ ለአንድ ወር ወይ ለ2 ወር በጣም ዴዲኬትድ ሆነው ይሞክራሉ። they're very consistent በጣም በቃ ውስጣቸው ያለውን ሞቲቬሽን ልነግራችሁ አልችልም። ከዛስ ተስፋ ይቆርጡና ይተውታል። ነገር ግን you guys ምንድን ናችሁ? you guys are EFL learners. እንግሊዝኛ ለእናንተ የውጭ ሀገር ቋንቋ ነው አይደለም? እንግሊዝኛ የራሳችንን ቋንቋ ራሱ እኮ ሊትረሲውን ወይም መጻፍና ማንበቡን ለመማር እኮ ትምህርት ቤት ሂደን ነበር አይደለም? ስለዚህ የምላችሁ ፈልጌ ነው ጥረት ያስፈልጋችኋል because we are EFL learners and ESL learners. ስለዚህ you guys need to study, you guys need to feed your brain. ጭንቅላታችሁን መመገብ አለባችሁ with reading, by reading books, by watching movies, ፊልም በማየት ፖድካስት በማየት መጽሐፍ በማንበብ ስቶሪ ወይም ታሪኮች በማንበብ ወይም በመስማት ጭንቅላታችሁን ልትመግቡት ይገባል። ኤክስፖዠራችሁን ወይም ደግሞ ለቋንቋው ተጋላጭነታችሁን መጨመር ይኖርባችኋል ማለት ነው። and other thing ምንድን ነው? you guys need steady technique. what is steady technique ካላችሁ የማጥናት ወይም የመማር ዘዴ ያስፈልጋችኋል። ሶ እዚህ ጋር በደንብ አድርጋችሁ አዳምጡኝ። our brain is very strategic by nature. የኛ ጭንቅላት በጣም ስትራቴጂክ ነው by nature አይደለም? በመላ መያዝ አለበት። ስፔሻሊ ደግሞ የማናውቀውን ወይም ለቋንቋው ተጋላጭ ሳንሆን ቀርተን ወይም አዲስ ቋንቋ እየተማርን አይደለም እንደዛ ቀርቶ እነሱ ራሱ በደንብ እያወሩት በደንብ እያዳመጡት ሊትረሲውን ለመማር በጣም ስትራቴጂ ወይም ደግሞ የስቴዲ ቴክኒክ ያስፈልጋቸዋል። ሶ እሱንም ማድረግ አለባችሁ። ሶ ሌትስ ካም ኦቨር ሂር ምን ይላል? what should you do? ምን ማድረግ አለባችሁ? ሶ አንጠልጥያችሁ አልቀርም። እዚህ ጋር በደንብ አድርጋችሁ አዳምጡኝ። ምን ማድረግ እንዳለባችሁ ልንገራችሁ። ሶ the very first thing that you guys need to do or practice is shadowing. shadowing ማለት እነዚህን ሁለት ሰዎች ናቸው። so this guy is the speaker and this is somebody who is doing the shadowing ወይም ደግሞ ኢሚቴት እያደረገ ነው እንዳይ። so ይሄ ስፒከራችን ነው ተናጋሪያችን ነው። ይሄ የሚናገረውን ነገር ይሄ ሰውዬ ሰምቶ ድጋሚ የተናገረ ነው። ሶ ሻዶ ማድረግ ማለት
አንድ ሰው ወይም ስፒከራችሁ የተናገረውን ነገር ሰምታችሁ ምን ማድረግ ነው? ኢሚቴት ማድረግ ወይም ደግማችሁ ማለት ወይም ደግሞ የተባለውን ነገር አስመስለው መናገር ማለት ነው። አም አዌር ዛት ብዙ አስተማሪዎች ስለ ስፔሻሊ ኢን ዲስ ፕላትፎርም ደግሞ ስለ ሻዶዊንግ ሊያስተምሯችሁ ይሞክራሉ። ግን ያልነገሯችሁ አንድ ነገር ምንድን ነው ካላችሁ ይህንን ሰውዬ በደንብ አድርጋችሁ ይዩት። የማይነግሯችሁ እነዚህን 3 ነገሮች ናቸው። ምንድን ነው ካላችሁ ይህንን ሰውዬ በደንብ አድርጋችሁ ይዩት። when we imitate ምን ማድረግ አለብን? we have to immerse fully ራሳችን እዛ ውስጥ ወይም ራሳችን our whole body our whole being immerse ማድረግ አለብን እዚህ ቴክኒክ ውስጥ። ኢንስታንስ የተደረገው ነገር በሙሉ ኮፒ ስናደርግ በአፋችንና ወይም አፋችን ሳይንቀሳቀስ በጆሮአችን ሰምተን በውስጣችን ማለት ብቻ ሳይሆን we have to involve our whole body ሰውነታችንን በሙሉ ኢንቮልቭ ማድረግ አለብን። ይሄ ምን ማለት ነው? ለምሳሌ this guy ተናዷል እንበል። ተናዶ የሚያሳየው ፌሻል ኤክስፕሬሽን አለ አይደለ? which is emotion ያሳየናል። ኦር የሱ የሰውነት ወይም የእጁ ጀስቸር አለ፣ የሰውነት ወይም የእጁ አኳኋን አለ አይደለ? when you imitate ለምሳሌ I'm angry ካለ ወይም I'm sad I'm disappointed ብቻ እንደዚህ ቃላቶች ከተጠቀመ ምንድን ነው የምትሉት እናንተ? ኦኬ ተናዷል፣ ኦኬ he's angry ማለት ሳይሆን ያለውን ነገር ኢሞሽኑን እያመጣችሁ ፌሻል ኤክስፕሬሽን የፊታችሁ አገላለጽ ቅንድቡ ብድግ ካለ you guys do the same እንደዛ አድርጉ። እሺ ቅንድባችሁን ብድግ ያደረጋችሁ ሰውነቱ ወይም የእጁ አገላለጽ ካለ ሲበሳጭ ካያችሁ እየተበሳጫችሁ your whole being ኢሚቴት ማድረግ አለበት not just your mouth but your whole body። ይሄን ነገር ኤክስፕሌን ለማድረግ አንድ ነገር ልንገራችሁ። our body is directly connected with our brain የኛ ሰውነት ከጭንቅላታችን ጋር ዳይሬክት የሆነ ሪሌሽን ያለው which means በእጃችሁ የምታደርጉት imitation በሰውነታችሁ የምታደርጉት imitation it has a huge impact when it comes to your speaking, writing or whatever skill you're working on የትኛውም ስኪል ጋር ቢሆን ዳይሬክት የሆነ ጥቅም አለው ወይም ደግሞ ዳይሬክት የሆነ ሪሌሽን አለው ማለት ነው። ይሄን ነገር ለማስረዳት እስኪ 2 ኤግዛምፕል ልስጣችሁ። let's assume there is this guy who just gets physically abused የሚደረግ ሰው አለ እንበል። this guy እናንተ with the intention of like touching him or like ፓት ለማድረግ እጃችሁን ስትል እንዲህ ወርወር ስታደርጉ የእሱ ሪፍሌክስ አክሽን ምንድን ነው? እጁን ብድግ አድርጎ ራሱን ዲፈንድ ማድረግ ነው አይደለ? ለምን ስትሉ የእሱ መስል remembers the abuse, stores the abuse in every muscles that he has አይደለ? ሰውነቱ ጋር ስቶር ያደረገው ሜሞሪ አለ። የእሱ ኢሚዲየት ሪያክሽኑ ምንድን ነው? እጁን ብድግ አድርጎ መከላከል ነው። ይሄ ለምንድን ነው ሲባል የእሱ መስሎች ስለሚያስታውሱ ነው። when we come to writing ደግሞ ለምሳሌ እናንተ የመጽሐፍ ተማሪ ብትሆኑ ለምሳሌ ትራንስሌሽን የሚለውን ቃል መጽሐፍ ፈልጋችሁ ኦኬ ቲ አለ አር አለ ኤ አለ ከዛስ ብለ ይመጣው ብላችሁ በጭንቅላታችሁ ካልመጣላችሁ ግን when you held your pen to jot it down ስትጽፉት ይመጣል አይደለ? ስክሪፕታችሁን ይዛችሁ ስትጽፉት ሳታስቡት ይመጣል። ለምን? because there is this muscle memory የሚባል and that's the thing ትልቅ ነገር ነው። it works ስለሚያስታውስ ነው የእናንተ መስል ማለት ነው። ስለዚህ እናንተ ኢሚቴት ስታደርጉ ወይም ይሄን ሻዶው ወርኪንግ ስታደርጉ if your whole being like facial expression አምጥታችሁ ሰውነታችሁንም ኢንቮልቭ አድርጋችሁ የምታደርጉት ከሆነ የእናንተ እንግሊዝኛ ቴክ ኦፍ ያደርግላችኋል ወይም it just takes ሰማይ ነው የሚነካላችሁ ማለት ነው፣ ወይም በጣም ትልቅ ኢፌክት ይኖረዋል ማለት ነው። እሺ ሁለተኛ ምን ማድረግ አለባችሁ? you have to start thinking in English። ይሄኛም is another like በጣም ዌል ኖን የሆነ ስትራቴጂ ኦር ቴክኒክ ብዙ አስተማሪ የሚነግራችሁ። when we say thinking in English በእንግሊዝኛ ማሰብ ማለት ነው። unless you guys are medically ill you guys have an inner voice አይደለ? medically ill ያልሆነ ሰው ካለ በስተቀር ውስጡ inner voice አለ። የእናንተ ኢነር ቮይስ ማለት ለምሳሌ አፋችሁ ሳይንቀሳቀስ ውስጣችሁ ሀሳብ አለ አይደለ? እናንተን የሚያዋራችሁ ያ የሚያዋራችሁ ድምፅ በእንግሊዝኛ ከተቀየረ እንግሊዝኛችሁ በጣም ጥሩ ለውጥ እንዲኖር ያደርጋል። and also this thinking in English helps you to stop translating the Amharic to English and then speak። አማርኛውን ወደ እንግሊዝኛ ቀይራችሁ ወይም ሀሳባችሁን ትራንስሌት አድርጋችሁ ማውራት እንድታቆሙ የሚያደርጋችሁ ትልቁ ቴክኒክ በእንግሊዝኛ ማሰብ ስትጀምሩ ነው። እንዴት የሚለውን አስረዳችኋለሁ። we're over here አይደለ? ለአንድ ወር you guys are beginners ምን ማድረግ አለባችሁ? በቀን 15 ደቂቃ መድቡ። ሌትስ አስዩም እናንተ በጣም ቢዚ ናችሁ እንበል። በጣም ቢዚ ናችሁ፣ 15 ደቂቃ አታጡ አይደለ? 15 ደቂቃ መድቡ። if you guys are less busy ደግሞ 1 ሰዓት ብትመድቡ a day
በወር 30 ሰዓት ማለት ነው። በጣም ጥሩ ነው። ሶ እናንተ እነዚህ 15 ደቂቃ ውስጥ ምን ታደርጋላችሁ ሲባል we're gonna go back to shadowing, we're gonna back to this concept. ሶ እናንተ ምን ታደርጋላችሁ? shadowing ትማራላችሁ ማለት ነው። ሶ የሰማችሁትን ነገር involving your whole body, your whole thing ምን ታደርጋላችሁ? shadow ታደርጋላችሁ ማለት ነው። and በየቀኑ 10 vocabulary expressions ቻሌንጅ ለራሳችሁ ሰጥታችሁ 10 አባባሎችን ተማሩ። You see there is a difference between vocabulary expression and words or just mere vocabularies. ዝም ብሎ ቃላቶች ማጥናትና አባባሎች ማጥናት ትልቅ ልዩነት አለው። ሶ እኔ እዚህ ጋር let me tell you my testimony የኔ ምስክርነት ልንገራችሁ። አሁን ላለኝ እንግሊዝኛ huge impact ያለው በየቀኑ 3 ቮካብለሪ ኤክስፕሬሽኖች እንዳጠና ቤተሰቦቼ ሲያደርጉኝ ነበር። መቼ? when I was in second grade ሁለተኛ ክፍል የነበርኩ ጊዜ ማለት ነው። so my dad bought me this ያላስተማረ የሚባል መጽሐፍ and በጣም ኤክስፕሬሽኖች ነበረው መጽሐፉ። ቤዚክሊ ኤክስፕሬሽኖች ነበር የሚያስተምረው፣ ብዙ የግራመር ህግ አልነበረውም as long as I remember. and በየቀኑ 3 አባባሎችን እያወጣው አረፍተ ነገር እየሰራው ማታ ማታ ሁሉም ሲሰበሰብ እያነበብኩኝ የተረዳሁትን ነገር ለማስረዳት ሞክር ነበር። so this thing actually really works የምርም ይሰራል። ሶ እናንተ በየቀኑ 10 ኤክስፕሬሽኖች ለመማር ሞክሩ። ሶ እናንተ እስኪ ማትስ እንስራ እዚህ ጋር። ሶ 30 አለ በወር 30 ቀን አለ ታይምስ በቀን 10 አውቃችኋል። ሶ it gives us 300 vocabulary expressions። ከነዚህ መካከል እናንተ 50ውን አልያዛችሁትም ወይም ረስታችሁት ብንል it gives us 250 vocabulary expressions ሰመንት ይሰጣችኋል። ይሄን አወቃችሁ ማለት ቤዚክ የሆነ ኮሚኒኬሽን ስኪል እንዲኖራችሁ ያደርጋል። ግን ምን ሲሆን ነው? when you guys are very consistent and very persistent ስትሆኑና consistent ስትሆኑ ነው። 15 ደቂቃ ለ3 ቀን አይሰራም። daily do it daily okay። እሺ ለ3 ወር ያክል ምን ታደርጋላችሁ? በዚህ ሰዓት you practice the concept of thinking in English እንግሊዝኛ ማሰብ ወይም ኢነር ቮይሳችሁን በእንግሊዝኛ መቀየር ያኔ ትማራላችሁ ማለት ነው። how can you do it? እንዴት ታረጉታላችሁ? so the very first method is labeling ይባላል። labeling ምንድነው? የምታዩዋቸውን ነገሮች በሙሉ ስያሜያቸውን በእንግሊዝኛ ለጭንቅላታችሁ ማስተዋወቅ። so next time ያንን እቃ ሳይላችሁ ያ የሚታይ ነገር ሳይላችሁ your brain goes oh ያ ነገር ብሎ በእንግሊዝኛ ይጠራላችኋል ማለት ነው። so ስያሜውን በእንግሊዝኛ ለጭንቅላታችሁ መጀመሪያ ማስተዋወቅ። እሺ ቀጥሎ ጆርናሊንግ ነው አይደለ? ሶ ጆርናሊንግ ለኔ ሰከንድ ሞስት ኢምፖርታንት የነበረው የእንግሊዝኛ መማር ጆርኒ ኢዝ ጆርናል ማድረግ። ሶ ጆርናል ማድረግ ምንድነው? ውሎዬን፣ ያሰብኩትን፣ አሁን የምፈልገውን እቅዶቼን ኤቭሪቲንግ በእንግሊዝኛ መጻፍ ማለት ነው። ሶ ዲስ ጆርናሊንግ ሄልፕስ ማይ ራይቲንግ ስኪል ለመጻፍ ያገዘኝ and also ለአባባሎች እንዳቅ ያገዘኝ ምን አረግ ነበር? ጆርናል አረግ ነበር። so my dad bought me again that's my dad እሱ ነበር እንግሊዝኛ ላይ በጣም ኢንቨስት የነበረው። he bought me a diary እና ዳይሪው ጋር በየቀኑ የሆነ ነገር ጽፌ በእንግሊዝኛ እንዳሳየው ያደርግ ነበረ። መቼ? when I was in 6th grade so በዛን ሰዓት የኔ እንግሊዝኛ ልክ ነበር ወይ? ኖ። ግራመሪ ልክ ነበር ወይ? አፈርደቼ በላ ግራመር ነበር፣ ልክ አልነበረም። ነገር ግን ለአሁኑ እንግሊዝኛዬ ትልቅ ኮንትሪቢዩሽን ነበር። so ለ6 ወር ያክል ደግሞ ምን ማድረግ አለባችሁ? you guys can go to podcasts and also stories so ይኸውላችሁ ፖድካስት ማዳመጥ ለአፐር ኢንተርሚዲየት እና ለአድቫንስድ ተማሪ እንጂ ለቢግነር አይሆንም። ለዛም ነው ቅድም ለመናገር የሞከርኩት these teachers they go around and tell you oh ፖድካስት አዳምጡ፣ oh እንደዚህ አድርጉ የሚባለው ነገር ካልገባችሁ ምንም ነገር ሳታረጉ ቁጭ ብላችሁ ጊዜያችሁን ነው የምታባክኑት። ቢግነርስ ከሆናችሁ ፖድካስት ማዳመጥ የለባችሁም። if you guys are upper intermediate and advanced ከሆናችሁ ግን ፖድካስት በደንብ አድርጋችሁ መረዳትም ስለምትችሉ ብታዳምጡ ችግር የለውም። እዚህ ጋር በደንብ አድርጋችሁ አስምሩበት። ስቶሪ ታሪክ ነው አይደለም? ታሪክ መስማት ትችላላችሁ and also አንብባችሁ ልትረዱ ትችላላችሁ ወይም ልታነቡ ትችላላችሁ። ነገር ግን ስቶሪ ማንበብ ብቻ ኢፌክቲቭ አይደለም። ምን ማድረግ አለባችሁ? read tale okay so there is this story that you heard or read የራሳችሁን ቨርዥን ደግሞ ሪቴል አድርጉ። እንዴት እንደተረዳችሁት ስቶሪው ምን ነበር፣ ስለማን ነበር የሚለውን በራሳችሁ እንግሊዝኛ መናገር። አገን ለኔ እንግሊዝኛ በጣም የጠቀመኝ ይሄ ነው።
ሶ when I was in 4th grade አራተኛ ክፍል የነበረኩኝ ጊዜ አስተማሪያችን መጽሐፋችን ጋር የነበረውን ስቶሪ ካነበብን በኋላ ዘግተን በራሳችን እንግሊዝኛ ታሪኩን እንድንተርክ ታደርገን ነበር። በጣም እንዲሁም ከሁሉም በላይ ሁላ የጠቀመኝ ይሄ ነው ብዬ አስባለሁ። I built my confidence ቢልድ አድርጌበታለሁ። and also አባባሎችን ውስጤ እንዲቀሩ ያደረገው is retelling a story ቤትም እንደዛ እናደርግ ነበር። ታውንስ ኦፍ ስቶሪ ቡክስ ነበሩ። ስቶሪ ቡኮችን እያነበብን ራሳችን ዘግተን ስቶሪ ማታ በጣም ለተከታታይ አመታት ቤት እንደዛ ስናደርግ ነበር እና ይሄ ነገር ነው የጠቀመኝ። ሶ you guys should do the same if you guys are interested to improve your English. this will do you በጣም ብዙ ጥቅም አለው ማለት ነው። እሺ ሶ of all the things that are sketched here ሁለት ነገር ነው የቀረን this thingy and fluent literacy actually ገልጫለሁ። እሺ so most people, I've heard I've seen a lot of people debating over whether English is a skill or knowledge. እንግሊዝኛ ቋንቋ እውቀት ነው ወይስ ስኪል ነው ወይ ክህሎት ነው ብለው ሲከራከሩ እናያለን። so እኔን ከጠይቃችሁኝ I think English is a little bit of both። ሁለቱም ነው፣ እውቀትም ነው፣ ምንም ነው፣ ስኪልም ነው። ሶ ለማውራቱና ማዳመጡን ትታችሁ መጽሐፍና ማንበቡን ለመማር ምን ያስፈልጋችኋል? ትምህርት፣ ክላስ፣ እውቀት ያስፈልጋችኋል። ቅድም እንደነገርኳችሁ this thing ምንድናቸው? these two things they are literacy ብለናል አይደለ? ሶ ለመጽሐፍና ለማንበብ ምን ያስፈልጋችኋል? እውቀት ያስፈልጋችኋል። ማውራቱና ማዳመጡ ግን ክላስ ሳትማሩ እንዲሁ ራሱ በሚወራበት ቦታ ካላችሁ ወይም እናንተ አስለንጋስ ኤክስፖዠሩን ጨምራችኋል ለራሳችሁ ወይም ሜንታሊ ፊድ አድርጋችኋል ጭንቅላታችሁን ሜንታል ዳይት ሰርታችኋል ወይም አድርጋችኋል ይሄ ነገር ሊመጣ ይችላል ስፒኪንግ እና ሊስኒንግ። ለዚህ ግን ክላስ ያስፈልጋችኋል፣ እውቀትም ያስፈልጋችኋል። another thing the last one መገልጽላችሁ is about fluency versus mastery ነው። ሶ አብዛኛው ሰው የፍሉዌንሲ እና የማስተሪ እንግሊዝኛ ፍሉዌንት መሆንና እንግሊዝኛን ማስተር ማድረግ አሳስቶ ተረድቶታል ብዬ አምናለሁ። እስኪ ለእናንተ ልጠይቃችሁ፣ ለእናንተ ፍሉዌንሲ ምንድን ነው? ለእናንተ ማስተሪ ምንድን ነው? ፍሉዌንት ነኝ የምትሉት ማውራቱን ብቻ ስትችሉ ነው ወይስ ምንድን ነው? ኮሜንት ላይ ያሳውቁኝ። እሺ ሶ there is this thing called TESOL ቋንቋ ሳይንሱ ምን ይላል ካላችሁ for you guys to be fluent in English or any other language you have to be able to read, write, speak and listen ወይም ደግሞ you have to include all these 4 skills አራቱን ስኪሎች ኢንክሉድ ካደረጋችሁ በስተቀር ስላወራችሁ ብቻ ስላዳመጣችሁ ብቻ ፍሉዌንት ናችሁ ማለት አይደለም። ዩ ሲ እዚህ ጋር ነው በጣም የምትሸወዱት። ኦራል ፍሉዌንሲ እና ፍሉዌንሲ ይለያል። በቃል ብቻ መናገር ከአራቱም ስኪሎች ጋር ማች ካደረጋችሁት ስላወራችሁት ብቻ ፍሉዌንት ናችሁ ማለት አይደለም። እሺ when we say ማስተር ማድረግ ደግሞ አልቲሜት የእንግሊዝኛ ማስተር የሚባለው መጽሐፉን ስትችሉ ነው። አንድ ሰው መጽሐፉን ሲችል ማስተር አድርጎታል ማለት እንችላለን። መጽሐፉን ካልቻላችሁ አውርታችሁት በደንብ በቃ አክሰንታችሁ የሌለ ያበደ አክሰንት ኑሯችሁ ያበደ አገላለጽ ችላችሁ እናንተ መጽሐፉን ካልቻላችሁ you guys are not fluent you also ቋንቋውን ማስተር አላደረጋችሁትም። ጠቅለል ሳደርግላችሁ for you guys to be fluent in English አራቱንም ስኪል ማወቅ አለባችሁ። ይሄን ማስተር ለማድረግ ደግሞ ስፔሻሊ ራይቲንጉን በደንብ አድርጋችሁ ልታውቁት ይገባል ማለት ነው። so guys ይሄንን ይመስላል ለዛሬ ቀን ያዘጋጀሁላችሁ አርስት in any shape or form ይሄ ቪዲዮ ጠቅሞናል የምትሉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። ላይክ ማድረጋችሁን አትርሱ። and also እነዚህ አይነት ቪዲዮዎች እንዲሰሩላችሁ ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝ። and yeah this is it for today። ስለ ፎኒክስ ማወቅ የምትፈልጉ ከሆነ ደግሞ ዲስክሪፕሽን ቦክስ ላይ አንድ ቪዲዮ አስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። so that's it for today. I hope you video enjoy አድርጋችኋል. if you did give us a thumbs up. so I'll see you guys on the next video. Have a good one.